ሰላም ሰላም ዩናይትዳውያን እንዴት ናችሁ ቤተሰቦቻችን? በፕሪሚየር ሊጉ 5 የሆነ ተከታታይ የማሸነፍ እንዲሁ ሪከርድ ለመያዝ ስናደርግ የነበረው ጥረት ሳይሳካ ቀርቷል። ይሄም እንግዲህ አሁን እየተጠላ ያለ አንድ የዩናይትድ ደጋፊ ጎፈሪያምም እንደዚሁ ፀጉሩን ሳይቆረጥ ቀርቷል። አሁን ይሄ ነገር ወደ ጥላቻ እየሄደ ይመስላል። ዋይኔ ሩኒ ሁሉ ሳይቀር እንደው በአካል ባገኘው ብሎ የሰጠው እንዲሁ አስተያየት አለ። ኮስተር ያለ አስተያየት ነው የሰጠው ስለዚህ ሰው በትላንትናው ቀን ብቻ በኢንስታግራም ቤተሰቦች ወደ 400,000 የሚጠጉ ተከታዮችን ነው ማግኘት የቻለው። 1.4 ተጠግቷል ኢንስታግራም ተከታዮቹ። አሁን ከጨዋታው ያተረፈው ብቸኛው ሰው አይ ቲንክ ይሄ ይመስለኛል፣ ፍራንክ ተብሎ የሚጠራው ሰው። ይህ ብሪቲናዊ የዩናይትድ ደጋፊ ነኝ ባይ የትኩረቶች ሁሉ አቅጣጫ ሆኖ ስለ ጨዋታው ሳይሆን ስለዚህ ሰው መወራቱን አሁንም ቀጥሏል። እንደ ባየር ሙኒክ፣ ሪያል ቤትስ እንደዚሁም ኦግስበርግ፣ ቦሩሲያ ዶርትመንድ የመሳሰሉ የማህበራዊ ድረገጽ አድሚኖች ስለዚህ ሰው ሁሉ አስተያየት ሰጥተውበታል እና ክለቦች ሁሉ እየተነጋገሩበት ያለ ሰው ሆኗል። ሙኒኮች ለምሳሌ አሁን የጊዜ አለህ አታርፍድ፣ ሙኒክ ደጋፊ ብትሆን ትቆርጣለህ አይነት ነገር አስተያየት ሲሰጡ ነበር። ብቻ ከዩናይትድ ውጤት ይልቅ የዚህ ሰው ትኩረት መሳብ እና ደግሞ በቀጣይ ጨዋታዎችም ላይ እንደው እያዛገን በዚህ መልኩ አሁንም የሚቀጥል ሰው መሆኑን ስናስብ ትንሽም የሚያበሳጭ ነው። ክለቡ ውጤቱ በማጣቱም እንዲሁ ትንሽ የሚያበሳጭ ነው። ብቻ ይሄ ሰውዬ ነው ከትላንቱ ጨዋታው አተረፈ ብለን የምንወስደው። ለማንኛውም የጨዋታ ትዝብታችሁን እናንተ አካፍሉኝ ቤተሰቦች። ለዩናይትድ በጣም በጣም መጥፎ የሚባል ውጤት አይደለም። እንደው ማሸነፍ ዩናይትድ ግድ ነበረበት። ቢያሸንፍ የተሻለ ይሆን ነበር። ነገር ግን ቼልሲም ነጥብ ጥሏል እንደተመለከታችሁት። ስለዚህ አሁን ዞሮ ዞሮ ዩናይትድ እና ቼልሲ መካከል ያለው የደረጃ ልዩነት እንደተጠበቀ ነው። 4 እና 5 ሆነው ተቀምጧል። ዩናይትድ የአንድ ነጥብ ልዩነቱ ተጠብቋል ማለት ነው። ግን ወደፊት ለመጠጋት የነበረውን እድል ነው እንዲሁ ሳንጠቀምበት የቀረነው። ስለ ጨዋታው ትዝብታችንን እናወራለን። ስለ ሌኒ ዮሮ፣ ስለ ቤንጃሚን ሼሽኮ እንደዚሁም ስለ ሴላሚንስ እናነሳለን። ከዛ ውጭ ደግሞ የተለመዱ የዝውውር ዜናዎች አሉ። ስካይ ስፖርት ለዩናይትድ ወሳኝ ነው ያለውን በዚህ ሲዝን አንድ ነገር ከእውቁ ጋዜጠኛው የተናገረውን እናደርሳችኋለን። ዝውውሮችን በተመለከተ ያዝንላችሁ መረጃ ያለን። ብቻ እናንተ አብራችሁን ሁኑ። ስለ ጨዋታው ሀሳብ አስተያየቶቻችሁን እየሰጣችሁ ላይክ፣ ሼር እና እንዲሁ ኮሜንት እያደረጋችሁ ቆዩ እንላለን። መልካም ጊዜ። እንግዲህ አልተሳካም ቤተሰቦች። ይሄ ባለጎፈሬም ፀጉሩን አልተቆረጠም። ማንቸስተር ዩናይትድም ለተከታታይ 5ኛ ጨዋታዎች ለማሸነፍ የነበረው ጉጉት ትላንት በዌስትሃም ዩናይትድ ተጨናቅፏል። ግን ዩናይትድ አሁንም ቢሆን አለመሸነፍ ግስጋሴውን ወይንም ደግሞ በተከታታይ ጨዋታዎች ያለመሸነፍ ሪከርዱን አሁንም ቢሆን አስጠብቆ ወጥቷል። ምንም እንኳን 3 ነጥብ ትላንት ከጨዋታው ይዞ ባይወጣም ማለት ነው። ለ9 ጨዋታዎች ያህል ማንቸስተር ዩናይትድ በተከታታይ አልተሸነፈም። በማይክል ካሪክ ስርም እንደዚሁ ለተከታታይ 5 ጨዋታዎች ክለቡ ያለመሸነፍ ሪከርድን ይዞ ነው ያጠናቀቀው። ከጨዋታው ትልቅ የምንወስደው ጥሩ ነገር ዩናይትድ 1 ነጥብ ይዞ ከጨዋታው መውጣቱ ነው። ባለቀ በ95ኛው ደቂቃ በቤንጃሚን ሼሽኮ አማካኝነት በተቆጠረች በጣም አስደናቂ የሆነች ጎል ዩናይትድ 1 ነጥብ ይዞ መውጣቱን ተከትሎ በፕሪሚየር ሊጉ የደረጃ ሰንጠረዥ ቼልሲ ቀድሞት ነበረ። ዩናይትድ በ1 ነጥብ ብልጫ ምክንያት ከቼልሲ በላይ ሆኖ እንደዚሁ የሊጉን የደረጃ ሰንጠረዥ በአራተኝነት በአውሮፓ ቻምፒዮንስ ሊግ ተሳትፎውን ሳይለቅ ቡድኑ የትላንቱ መርሃ ግብር አልቋል ማለት ነው እና በጣም ጥሩ የሆነው ዜና ዩናይትድ አቻ መሆኑ። ቤተሰቦቻችን እንደው ከትላንቱ ጨዋታ ፖዘቲቭ የሆነውን ነገር እንውሰድ ከተባለ ይሄ ነው አንዱ። ሌላኛው ደግሞ ቼልሲ ነጥብ መጣሉ ነው። ብዙ ጊዜ ዩናይትድ ነጥብ ሲጥል ቼልሲ ይጥላል፣ ቼልሲ ነጥብ ሲጥል ዩናይትድ ነጥብ ይጥላል። እንደዚህ አይነት ባህሪ ያላቸው እነዚህ ሁለት ክለቦች ለማንኛውም የአውሮፓ ቻምፒዮንስ ሊግ ተሳትፎን እድል እያሰፉ ያሉ ክለቦች ናቸው ሁለቱ። ዩናይትድ ቢያሸንፍ ኖሮ በጣም ጥሩ ይሆን ነበር። ከቼልሲ የነጥብ ልዩነቱን በ3 እንዲሁ ከፍ ማድረግ ይችል ነበር። ከማንቸስተር ሲቲ ጋር ያለውንም የነጥብ ልዩነት ወደ 3 እንዲሁ መቀነስ ይችል ነበረ፣ ግን ያ ሊሆን አልቻለም። የትላንቱ የዌስትሃም ጨዋታ እንግዲህ ቤተሰቦቻችን እንደተመለከታችሁት
ለዩናይትድ በተለይ በጣም ከባድ ጨዋታ ነበረ። ፈርስት ሃፍ ላይ ትክክለኛ ሎ ብሎክ የሚጫወት ክለብና ለዩናይትድ ትልቅ ፈተና የሰጠው ክለብ የዌስትሃም ዩናይትድ ቡድን ነበር። በጣም በዲፌንስ ደረጃ ኦርጋናይዝድ ነበሩ ዌስትሃም ዩናይትዶች። ዩናይትድ ከኦፕን ፕሌይ ጎል ማስቆጠር ለ90 ደቂቃ ያህል ቸግሮት እያየ ነው ጨዋታ ነው እና በጣም ከባድ ነበር። በጣም ጥቅጥቅ ብለው ነበር ሲከራከሩ የነበሩት። ዌስትሃም ዩናይትዶች ለዩናይትድ ተጫዋቾች ስፔስ አልሰጧቸውም ነበር። ዩናይትድ ደግሞ እንደሌላው ቀን በሙሉ ብቃታቸው አልነበረም የተጫወቱት። ቀናቸው አልነበረም ማለት ይቻላል። እውነት ለመናገር ቤተሰቦቻችን የዌስትሃም ዩናይትድን ዲፌንስ ማስከፈትና እንዲሁ ስፔስ መፈለግ ላይ ቡድኑ ትንሽ መዳከም የሚታይበት ነበረ። ስለዚህ ከዌስትሃሙ ጨዋታ ብቻን 1 ነጥብ ለመውሰድ ድራማቲክ የሆነ ቅጽበታዊ የሆነ ሞመንት ያስፈልግ ነበር። ያቺ ቅጽበታዊ ሞመንት ነች በ96ኛው ደቂቃ ላይ ከቤንጃሚን ሼሽኮ በጣም አስደናቂ የሆነች ኳስ ጎል ተቆጠረና ዩናይትድ 1 ነጥብ ይዞ መውጣት ቻለ ማለት ነው። ፖዚሽኑን ብታየው ኳስ ፖሰስ በማድረግ ዩናይትድ 65 በመቶ ነበር ትላንት የያዘው፣ ኮንትሮል አድርጓል። 65 በመቶ ፖዚሽን ነበረን። ግን አያቸው የዌስትሃም ዩናይትድ ጨዋታ ቀደም ተብሎም ቢሆን ይታወቃል። ዌስትሃም ዩናይትዶች ሴት ባክ በማድረግ ኮምፓክት የሆነ ሼፕ በመፍጠር ሊሚት ስፔስ ባለመስጠት ዩናይትድ እድል እንዳይፈጥር ሊሚት በማድረግ ነው ሲጫወቱ የነበሩት። ለዛ ነው የዩናይትድ ኤክስፔክትድ ጎል ትላንት ብትመለከቱ 0.63 ነበር። ብዙ ኳስ ይዘዋል። በጣም ብዙ ኳሶች ወደ ፍላንክ ወጥተዋል። እንዲሁም መሀል ለመሀል ለመጫወት ጥረት አድርገዋል። በተለይ ከረፍት በኋላ ዩናይትድ ቶታሊ ጨዋታውን ኮንትሮል አድርጎ ነበር። ግን ምን ያህል የጎል እድል ፈጠረ ክለቡ ብላችሁ ስትመለከቱ የጎል እድል የፈጠረው ትላንት በተለይ ኤክስፔክትድ ጎሉን ብቻ ብናይ 0.63 ነው። በሌሎች ጨዋታዎች ላይ ኤክስፔክትድ ጎሉ ዩናይትድ አትሊስት 3 ነው የሚሆነው። በጣም ተቸግሮ ነው ትላንት ማለት ነው ጨዋታውን ያጠናቀቀው እና በዚህ ሲዝን ምናልባት ዩናይትድ ዝቅተኛውን ኤክስፔክትድ ጎል ያስቆጠረበት ጨዋታ ይመስለኛል የትላንቱ የዌስትሃም ጨዋታ። ትክክለኛው የሆነ የሎ ብሎክ ፈተና ለማይክል ካሪክ የታየበት እና ዩናይትድ በእንደዚህ መልኩ በጣም ዲፌንሱ ወደኋላ እንዲሁ ተመልሶ ኦርጋናይዝድ ሆኖ በሚከላከል ቲም ውስጥ ውጤት ይዞ ለመውጣት እንደሚቸገር የተመለከትንበት እና አይ ቲንክ የማይክል ካሪክም ቀጣይ ጨዋታዎች ላይ በምናደርጋቸው የተለያዩ ጨዋታዎች ላይ ትልቅ የሆነ ፈተና ሊሆንብን የሚችለው ጉዳይ ይሄ እንደሆነ አመላካች ነው። በዚህ ሲስተም የሚጫወቱ ቡድኖች ለዩናይትድ ይከብዱታል። ያንን ነው ያየነው ማለት ነው እና ዌስትሃም በጣም ዲሲፕሊን እንደነበሩ በጣም ፎከስ ነበራቸው ጨዋታው ላይ ከመጀመሪያዋ ደቂቃ ጀምሮ ዳኛው ፊሽካ እስኪነፋ ድረስ። እንደው የቤንጃሚን ሼሽኮ ጎል የተጫዋቹ የግል ጥረት እና ከምንም ጎል የማስቆጠር ፕሮባብሊቲ የተገኘች መሆኗ እንጂ ፉሊ ፎከስድ ነበሩ፣ ዲሲፕሊንድ ነበሩ። የሚጫወቱበትን ዓላማ ያውቃሉ። ከዩናይትድ እንዴት ነጥብ ይዘው መውጣት እንዳለባቸው በደንብ አድርገው ጠንቅቀው የቤት ስራቸውን ሰርተው ነው ዩናይትድ በሚቸገርበት አጨዋወት ዩናይትድን ቀርበው የነበረው። ስለዚህ በሚድ ቱ ሎ ብሎክ በማድረግ የዩናይትድ ተጫዋቾች እንደዚሁ በብዛት ኳሱን ወደ ዋይድ ኤሪያ ወደ ቀኝ ክንፍና ወደ ግራ ክንፍ በብዛት ኳሱን እንዲያንሸራሽሩት በማስገደድ በተለይ ምክንያቱም መሀል ለመሀል ስፔስ የለም፣ ቦታው በጣም ታጥሯል፣ ተይዞባቸዋል። የዩናይትድ ተጫዋቾች ቀዳዳ እያገኙ አልነበርም። ስለዚህ ሲያደርጉ የነበረው ወደ ግራ ክንፍና ወደ ቀኝ ክንፍ ኳሱን መላክና ወደዛ አካባቢ ማንሸራሸር ነው። ያም ለዩናይትድ ብዙ ውጤታማ እንዲሆኑ አላደረጋቸውም። እነኛ ኳሶች ወይ ክሮስ ይደረጋሉ ከቀኝ ወይ ከግራ። ክሮስ በሚደረጉ ሰዓት ደግሞ በጣም ጥቅጥቅ ብለው በዌስትሃም ዩናይትድ የመከላከል ሳጥን ውስጥ የሚገኙ ተጫዋቾች በተለይ አሮን wan-bissaka እንደዚሁም ሌሎች የዌስትሃም ዩናይትድ ዲፌንሶች በቁመታቸውም ቢሆን በጣም ዘለግ ያሉ ነበሩ እና እነኛን ኳሶች በብዛት ያጸዷቸው ነበር። በአየር ላይ የሚመጡ ኳሶችን እንዲሁም ወገብ አካባቢ የሚመጡ ኳሶችን የመሬት ላይ ኳሶችን በአግባቡ ብሎክ ሲያደርጉ ነበር ዌስትሃሞች ማለት ነው እና የያዙት ስትራቴጂ ትላንት ተሳክቶላቸው ለማሸነፍም ከዩናይትድ 3 ነጥብ ለመውሰድም እንዲሁ እጅግ በጣም ተቃርበው ነበረ። ግን ጥረታቸው በምስጋና ለቤንጃሚን ሼሽኮ አስደናቂ የሆነች ጎል ይግባና ሳይሳካላቸው እንዲሁ ቀርቷል ማለት ነው እና እንግዲህ ምን ይደረጋል ዩናይትድ አሁን እንደዚህ አይነት አጨዋወት ይዘው በሚመጡ ቡድኖች ሊቸገር እንደሚችልና ማይክል ካሪክ ይበልጥ መዘጋጀት እንዳለበት ነው የሚያሳየው ማለት ነው። ይበልጥ
ክሬቲቭ ቲም ያስፈልገዋል ዩናይትድ በእንደዚህ አይነት ጨዋታዎች ላይ ይበልጥ በጣም ክሬቲቭ መሆን አለባቸው ተጫዋቾቹ። ብዙ ተጫዋቾች እንደዚሁ ፈጣን መሆን መቻል አለባቸው በእንደዚህ ዘገምተኛ በሆነ እና በጣም ፍጥነት በሌለው ጨዋታ ላይ የዌስትሃም ዩናይትዶች ተጠቅጥቀው በሚከላከሉበት ሁኔታ ላይ የዩናይትድ ተጫዋቾች ለመፍጠር ሙከራ ማድረግ ይኖርባቸዋል። ለሌላ ጊዜ ብለው ብሎክ ለሚጫወቱ ቲሞች ማለት ነው። እድለኛም አይደለም ዩናይትድ ትላንት ይሄ በቫር ምክንያት የተሻሩ የካሳሜሮ የ63ኛው ደቂቃ ጎልም እንዲሁ በጣም ታይት ነበር። ምናልባት ይሄ ጎል ኦፍሳይድ ባይሆንና ባይሻር ኖሮ የጨዋታውን ታሪክ በአጠቃላይ እየቀየረው ነበረ። ምክንያቱም ሼሽኮ ያስቆጠራት የመጨረሻ ደቂቃ ጎል ለዩናይትድ ተጨማሪ ጎል እንዲያስቆጥር እድል የምትሰጥ አልነበረች። ኦልሞስት በተጠናቀቀ ሰዓት የተቆጠረች ጎል ስለነበረች ዩናይትድ ተጨማሪ ጎል ለማስቆጠር እንዲሁ በቂ የሆነ ጊዜ ሊያገኝ ቡድኑ አልቻለም። በዛ ምክንያት እንግዲህ ነጥብ ተጋርቶ ወጥቷል። ከመሸነፍ አይ ቲንክ ነጥብ ይዞ መውጣት በጣም ጠቃሚ ነው። ለምን እንደጠቀመን የደረጃ ሰንጠረዡን ስታየው ይሄን ታውቃላችሁ። ይሄኔ በሽንፈት ብናጠናቅቀው ኖሮ ጨዋታውን ዩናይትድ በሊጉ የደረጃ ሰንጠረዥ 5ኛ ደረጃ ላይ ይቀመጥ ነበር። ግን አሁን መልሰን ከቼልሲ በ1 ነጥብ ርቀን ነው 4ኛ ደረጃ ላይ መቀመጥ የቻልነው ማለት ነው። ይሄ አጠቃላይ ጨዋታውን ስንመለከት ነው። እስቲ ወደ ግለሰቦች እንቅስቃሴ ደግሞ እና የግለሰቦችን የትላንት እንቅስቃሴ ደግሞ ሪኮግናይዝ ወደ ማድረግ እንሂድ። በእናንተ አስተያየት ትላንት ለእናንተ ጥሩ የተጫወተው ተጫዋች ማን ነው? ቤተሰቦች ይህንን በኮሜንት አስፈሩልኝ። እኔ ከተመለከትኩት በትላንቱ ጨዋታ ላይ ትልቅ ተጽዕኖ ፈጠረ ብዬ ካሰብኩት ተጫዋች መካከል አንዱ ቤንጃሚን ሼሽኮ ነው እና ይሄ ተጫዋች ተቀይሮ ገብቶ ባደረጋቸው የተወሰኑ እንቅስቃሴዎች እና በፈጠራቸው ቅጽበታዊ የጎል ማግባት እድሎች ቀደም ብሎ እንደው የመጫወት እድል ቢሰጠው ብዬ ያሰብኩበትም እንዲሁ ሞመንት ነበር። ምክንያቱም ቤንጃሚን ሼሽኮ ለትላንቱ አይነት ጨዋታ በጣም ያስፈልግ ነበር። በቁመት በጣም ረጅም ለሆኑት ለዌስትሃም ዩናይትድ ተከላካዮች የዩናይትድ ተጫዋቾች ከግራና ከቀኝ ሲጥሏቸው የነበሩ የአየር ላይ ኳሶችን በተለይ በጭንቅላት ገጭቶ ለማስቆጠር አይ ቲንክ ሼሽኮ ጥሩ ፈተና የሚሰጣቸው ተጫዋች ይመስለኛል ነበር። በትላንቱ ጨዋታ ላይ ቀደም ብሎ ቢሰለፍ ነው ያልኳቸው ቤተሰቦች አስቀድሞ ቢያስገባው ማይክል ካሪክ ወይ ደግሞ ቀድሞ የመሰለፍ እድሉን እንደዚሁ ቢሰጠው ጥሩ ነበር ብዬ ነው በግሌ የማስበው። ዌስትሃም ዩናይትዶችን በደንብ ሊፈትን የሚችል ልጅ ነው ካለው ተፈጥሯዊ ተክለሰውነት እና ካለው ተጫዋቹ ተፈጥሯዊ ችሎታ አንጻር ማለት ነው። የጭንቅላት መግጨት በሉት ከእንደገና እግሮቹን በማወናጨፍ እንደዚሁ ተጫዋቹ ኳስ ሊያገኝ የሚችልበት እና በደንብ አድርገው እንዲሁ ዲስተርቭ እንዲሆኑ ዌስትሃም ዲፌንስ ዲስተርቭ እንዲሆን ጥሩ የሆነ ቻሌንጅ የሚሰጣቸው ተጫዋች ነበረ። ሼሽኮ ግን አልሆነም። ያው አሰልጣኙ ቤንች አድርጎት ቀይሮ ነው ያስገባው። እሱም በጣም ብዙ የመጫወት ደቂቃ አይደለም ያገኘው። ቤንጃሚን ሼሽኮ ግን እውነተኛ ታለንት እንዳለው ይሄ ልጅ አሁን አሳይቶናል። ትላንት ያስቆጠራት ጎል የማትታመን ነበረች እና በርካቶች አድንቀውታል። ጎሏን ያስቆጠረበት መንገድ አንድ ትልቅ አጥቂ ማድረግ ያለበትን ነገር ፐርፌክትሊ ነው ያችን ኳስ እንዲሁ ያደረጋት። በጣም ፍሊክ ነው ያደረጋት። ምንም ያደረጋት ነገር የለም። ኳሷን ወይ አጥብቆ አልመታትም። ተጫዋቹ ለማስቆጠር ያለው እድል በጣም ጠባብ ነው። ምክንያቱም ከጎሉ በጣም ርቆ ነው ያለው። ኳሱን በኖርማል ኮንትሮል አድርጎት ገፍቼ ልምታ ቢል ደግሞ ብሎክ ማድረግ የሚችል ዌስትሃም ዩናይትድ ተጫዋች አጠገቡ ነበር። ስለዚህ ጊዜ አልፈጀበትም። ኳሷን ከብሪያን ምቦሞ እንደተላከችለት እዛው እንዳለች ነው ያለምንም ኮንትሮል ተጫዋቹ በእግሩ ፍሊክ በማድረግ በመምታት በጣም አስደናቂ የሆነች ጎል 90 ዲግሪው ላይ እንደዚሁ ማስቆጠር የቻለው ማለት ነው እና አጨራረሱ አንድ ትልቅ አጥቂ መጨረስ ከሚገባው አጨራረስ በላይ ነው የጨረሰው። የትላንቱ ከምንም ተነስቶ ነው ማለት ነው እችን አስገራሚ ጎል ማስቆጠር የቻለው። ከዛ በኋላ ያው ደቂቃ ኦልሞስት አልቋል። አንድ ደቂቃ አካባቢ ነው የቀረው። ስለዚህ ዩናይትድ ሁለተኛ ጎል ለማስቆጠር እድል የሚፈጥርበትና እንዲሁ 3 ነጥብ ይዞ የሚወጣበት በቂ የሆነ ጊዜ የለውም ነበር። ነገር ግን በመሃል ታስቡት ቤተሰቦች፣ በመሃል ደግሞ መጨረሻ ላይ በጣም ጥሩ እድል ተገኘ። ይሄ ጥሩ እድል የተገኘው በዲያሎ አማካኝነት ነው። አማድ ዲያሎ ማለት ነው እና ትላንት አማድ ዲያሎ በዛች በተጠናቀቀች ደቂቃ ዳኛው ፊሽካ ሊነፋ ጥቂት ሰከንዶች በቀሩበት ሰዓት ላይ ያገኛትን የጎል ማግባት እድል
ለተጫዋች አቀብላለሁ በሚል በነገራችሁ ላይ ራስ መተማመኑ አይ ቲንክ አማድ ጥሩ የሆነ አይመስለኝም። በተለይ ሩበን አሞሪም ከወጣ በኋላ እና በካሪክ የአሰልጣኝነት በአማድ ጉዳይ ጥያቄ እንዲሁ እንድናነሳ ያደርገናል። የትላንቱን ኳስ ተጫዋቹ በቀኝ እግሩ መምታት ይችል ነበር። በግራ እግሩ እንኳን ለመምታት በጣም ላይመቸው ይችላል። ግን በሁለቱም እግሩ የሚጫወት ተጫዋች መሆኑን ተከትሎ ለምን አማድ ከማቀበል ይልቅ ብዛት የዌስትሃም ዩናይትድ ተከላካዮች ነው እዛ ቦታ ላይ ያሉት። አይ ቲንክ 4-2 ናቸው። ሴሽኮ ነው ያለው። ለሴሽኮ ለማቀበል ነው ጥረት ያደረገው። ከባድ ነበር። ከማቀበል ይልቅ መምታት ይቀል ነበር ይሄን ኳስ ማለት ነው እና በግራ እግሩ ምናልባት አጥብቆ በደንብ ቢመታው ኖሮ ዩናይትድን ጨዋታ ታሪክ የቀየረች በጣም ምርጡ ከምባክ የሆን ነበር እና ያም ጎፈሬ ሰው የሚቀየርበት በጣም ጣፋጭ የሆነ ድል ሆኖ ያልፍ ነበር ጨዋታው እና ጎል ሊያስቆጥር የሚችልበት እድል ነበር። አማድ ግን ኳሱን ለማቀበል በሚጥርበት ሰዓት ነው ማለት ነው ያችን ኳስ ያመከናት እና አሁን ትልቁ ጥያቄ መነሳት ያለበት የሚመስለኝ ቤተሰቦች አማድ አሁን በቋሚነት ለመጀመር ትክክለኛው ተጫዋች ነው ወይ? እስቲ ባለፉትን ጨዋታዎች ወደኋላ መለስ ብላችሁ እዩ። ምናልባት ለተቃራኒ ቡድን ተከላካዮች ተጫዋቹ ራስ ምታት ሊሆን ይችላል፣ ሊረብሻቸው ይችላል። እንቅስቃሴው የአማድ በጣም ጥሩ ስለሆነ ከኳስ ጋር ያለው ሙቭመንት ጥሩ ስለሆነ ትላንት ቶታሊ ብዙ ነገር ሲበላሽበት ነበር ተጫዋቹ ግን በአንዳንድ ጨዋታ ላይ ተጫዋቹ እንደው ቤንች መሆን አይገባውም። በአንዳንድ በተለይ እንደ ዌስትሃም ባሉ የትላንቱን የመጫወት ስትራቴጂ ይዘው በሚመጡ ክለቦች ላይ ቤንጃሚን ሼሽኮ ከአማድ ይልቅ ቀድሞ እንዲሁ ተሰላፊ ቢሆን ዩናይትድ ይበልጥ ውጤታማ አይሆንም ወይ? አማድ ደግሞ በየጨዋታው እንደዚሁ ቋሚ ተሰላፊ የመሆን ግዴታ አለበት ወይ? በአጠቃላይ ልጁ ጥሩ መሆኑን እናውቃለን። ቤተሰቦች እነኝህን ሁሉ ጥያቄዎች እንድንጠይቅ ያደርገናል። የትላንቱ እንቅስቃሴው ማለት ነው ደካማ ነበር። እውነት ለመናገር አማድ ከዚህ በፊት ባደረጋቸው ነገሮች አማድን እናደንቃለን። አሁን ግን በራስ መተማመኑ ላይ እኔ ጥያቄ አለ። ሀሳቦች ያጥሩታል ተጫዋቹ ብዙ ኳሶችን ተጫዋቹ ያገኛል። እነኛን ኳሶች ግን ለቡድኑ ውጤታማነት ልዩነት ሲፈጥሩ አናይም ማለት ነው። በብዛት ኳሶቹ የሚበላሹ ናቸው። እንደዚሁም ለትክክለኛው ሰው ወይም ለትክክለኛው ተጫዋች ጋር የመድረስ ችግር አለባቸው ማለት ነው። አንዳንድ ጊዜ የሚያገኛቸውን የጎል ማግባት እድሎች አይጠቀማቸውም፣ አይጨርሳቸውም። ስለዚህ እንደ ትላንቱ አይነት በጣም ወሳኝ የሆኑ ወርቃማ እድሎችን ሳይጠቀም በመቅረቱ ዩናይትድ ነጥቦችን አጥቷል ማለት ነው። ፕላስ አሰልጣኙም አልቀየረውም እስከ መጨረሻው ጨዋታው መጠናቀቂያ ደቂቃ ድረስ አይ ቲንክ ጠብቆታል። ጎል ስለፈለገ ውጤት ስለፈለገ ይመስለኛል ሜዳ ላይ እንዲቆይ ያደረገው። ግን የአማድን አጠቃላይ እንቅስቃሴ ስንመለከት በካሪክ ዘመን ያደረጋቸውን ተጫዋቹ ላይ ጥያቄ እንድናነሳ የሚያደርገን እና የሰሞኑን የቤንጃሚን ሼሽኮ በተለይ ከቤንች እየተነሳ ዩናይትድን እየታደገ ያለበትን መንገድ ስናይ በፉልሃሙ ጨዋታ ታስታውሳላችሁ። ለዩናይትድ 3 ነጥብ እንዲገኝ ያደረገው ቤንጃሚን ሼሽኮ ነው። ባለቀ ደቂቃ ላይ አስቆጥሮ ያችን ጣፋጭ ድል እንድናገኝ ይረዳል። ትላንትም በተመሳሳይ መልኩ አንድ ጎል ሰጥቶናል። በፉልሃም 2 ነጥብ ነው የሰጠን። ትላንት አንድ ጎል እና ተጫዋቹ 1 ነጥብ ሰጥቶናል። አጠቃላይ 3 ነጥብ ያገኘነው በቤንጃሚን ሼሽኮ ምክንያት ነው ማለት ነው ቤተሰቦች። ስለዚህ ቤንጃሚን ሼሽኮ በየጨዋታዎቹ ላይ ቤንች የሚሆንበት ምክንያትና አማድ ዲያሎ ደግሞ በየጨዋታዎቹ ላይ ቤስት የሚሆንበት ምክንያት ይሄ ጀስቲፊኬሽን ይፈልጋል። ቤንጃሚን ሼሽኮ አሁን ቡድኑን እየታደገ ባለበት መንገድ ሁል ጊዜ ቤንች መሆን አለበት? ይሄ አንድ ጥያቄ ነው አሰልጣኙ መመለስ የሚገባው። አማድ ዲያሎ ደግሞ እንደዚህ ውጤታማ ያልሆነ እንቅስቃሴ እያሳየ ባለበት እንቅስቃሴው በአጠቃላይ መጥፎ ላይሆን ይችላል፣ ግን ለቡድኑን ውጤት ስታየው አጠቃላይ የቡድኑን ውጤት ስታየው ውጤታማ የማያደርግ ከሆነ እና የእሱ ኳሶች ብዙም የሚፈይዱት ነገር የማይኖር ከሆነ እሱን በየጨዋታው ውስጥ ቤስት አድርጎ ማሰለፍ አግባብ ነው ወይ የሚል ጥያቄ እንድታነሱ ነው የሚያደርጋችሁ ማለት ነው። እና አይ ቲንክ አሰልጣኙ ይሄን ጉዳይ ከዚህ በኋላ ሊያስብበት ይችላል። ቤንጃሚን ሴስኮም ምናልባት ከዚህ በኋላ በቋሚነት ሊሰለፍ የሚችልበት እድል ያለ ይመስለኛል። በተለይ እንደ ትላንቱ አይነት አጨዋወት ይዘው በሚመጡ ቡድኖች ላይ ቋሚ ሆኖ መሰለፍም የሚገባው ተጫዋች እንደሆነና የሚሰጠውን እድል በአግባቡ ለመጠቀም ተጫዋቹ ዝግጁ እንደሆነ እያሳየ ነው የሚገኘው እና ተጫዋቾቻችን እንደሚሉት ልጁ በጣም ይለፋል ልምምድ ቦታ ላይ
የልፋቱን ውጤት ነው እያገኘ የሚገኘው። ኤክስትራ የሆኑ ልምምዶችን ሁሉ ሳይቀር አጠቃላይ የቲም ልምምድ በኋላ ብቻውን እየሰራ ያለ ልጅ ነው። በጥሩ ጎዳና ላይ ያለ ልጅ ነው። በራስ መተማመኑ እየመጣ ነው። ጎል ማስቆጠር እንደሚችል እያሳየን ነው። ያስቆጠረበት መንገድ ደግሞ ባለፉት ጨዋታዎች ላይ ያስቆጠረበት መንገድ ልጁ ሂውጅ ፖቴንሻል ያለው ልጅ መሆኑን ያሳየው እና ትናንት ከጨዋታው መጠናቀቅ በኋላ ተጠይቆ እንደዚሁ ተጫዋቹ ሲመልስ በፊኒሽ ባደረግኩት ኳስ በጣም ደስተኛ ነኝ ብሏል። ግን ቡድናችን አቻ በመውጣቱ ደግሞ ፍጹም ደስተኛ አይደለሁም ብሎ ነው ተጫዋቹ አስተያየቱን የሰጠው ማለት ነው። ከባለፉት 6 ጨዋታዎች ከተሰለፈባቸው 5 ጎሎችን ቤንጃሚን ሼሽኮ አስቆጥሮ ዩናይትድ እሱን ለምን እንዳስፈረመውና ተጫዋቹ በደንብ ሲበስል የዛሬ 2 ወይ 3 ዓመት ብዙ ልምዶችን ሲያገኝ በሊጉ ከፕሪሚየር ሊጉ በጣም ጨራሽ ከምንላቸው አጥቂዎች ተርታ አንዱ ሊሆን የሚችልበት እድል እንዳለ ነው። በዚህ ጥረቱ ከቀጠለ የትላንት ጎሉ ያሳየን በሼሽኮ ጉዳይ የሌኒ ዮሮንም የትላንቱን እንቅስቃሴ ሪኮግናይዝ ማድረግ አይ ቲንክ ይገባናል ቤተሰቦቻችን። ምክንያቱም ልጁ ትላንት ተቀይሮ ከገባበት ጊዜ ጀምሮ ለዩናይትድ በጣም አስደናቂ ተጫዋች ነበር። ምናልባት ዩናይትድ አቻ ለመውጣቱ ትልቁ ምክንያት ሌኒ ዮሮ ነው ብሎ መናገር ይቻላል። ከቤንጃሚን ሼሽኮ ጎል በተለየ መልኩ ማለት ነው። ተጫዋቹ በ68ኛው ደቂቃ ነው ተቀይሮ የገባው ወደ ሜዳ። ሃሪ ማጉዌርን ተክቶ ነው ወደ ሜዳ የገባው። ይሄ ፈረንሳዊ የተከላካይ መስመር ተጫዋች ታውቃላችሁ ብዙ ተተችቷል። አንዳንድ ስህተቶችን ኦፍኮርስ ሰርቷል። ከዚህ በፊት በነበሩ ጨዋታዎች በተለይ በአሞሪም ጊዜ ማለት ነው። ያም ትልቅ የሆነ ተጽዕኖ አሳድሮበታል ፐርፎርማንስ ላይ ማለት ነው። ተጫዋቹ የኢንስታግራም አካውንቱን ጥቁር እስከ ማድረግ ድረስ በሰራቸው በእነኛ ስህተቶች ምክንያት ማለት ነው። ግን አሁን ደግሞ በአይምሮ ጠንክሮ በተሰጠው 20 እና 25 ደቂቃ ውስጥ በተለይ ዩናይትድ 1-0 እየተመራበት ባለበት ሰዓት ተጨማሪ ጎሎች ቢቆጠሩበት በቃ ኦልሞስት ጨዋታውን ዩናይትድ ሉዝ አድርጎ ሊወጣ የሚችልበትና ዌስትሃም ዩናይትዶች ገዳይ የሆነችዋን ጎል አስቆጥረው ዩናይትድን ተስፋ ለማስቆረጥ በሚጥሩበት ሰዓት ነው ዮሮ የማጉዌርን ቦታ በደንብ አድርጎ ተክቶ 2 በጣም ወሳኝ የሆኑ በጣም ክሩሺያል የሆኑ ብሎኮችን ማድረግ የቻለው ማለት ነው እና አንደኛው የአዳማ ትራውሬን ሮኬት የሆነች ኳስ ነው ተጫዋቹ ሾቱን ብሎክ በማድረግ የመለሰበት እና ኮርና እንዲወጣ ያደረገው ማለት ነው። ሁለተኛው ደግሞ ፐርፌክትሊ ታይምድ የሆነች ቻሌንጅ ነበረች አንድን ኳስ ብሎክ በማድረግ ማለት ነው። ይሄ ወደ በረኛው አካባቢ ሊጣል የነበረችዋን የካሉም ዊልሰንን ኳስ ነው እንግዲህ ተጫዋቹ ብሎክ በማድረግ እችንም ኮርና እንድትሆነ ያደረጋት ማለት ነው እና እነዚህ 2 ኳሶች ምናልባት በቀጥታ ወደ ግቡ አምርተው ቢሆን ኖሮ አይ ቲንክ የትራውሬም ጎል ሊቆጠር የሚችልበት እድል ነበር። ምናልባት የካሉም እንደዚሁ ዊልሰን ጎል ሌሎች ተጫዋቾች የዌስትሃም ተጫዋቾች እንደዚሁ ኳሷን እየተጠባበቁ የነበረበት ቦታና በጣም አደገኛ ቦታ ስለሆነ የመቆጠር እድሉ በጣም ሰፊ ነበር እና እነኚህ 2 ኳሶች ብሎክ በማድረጉ አትሊስት ማንቸስተር ዩናይትድ 2-0 ቢያንስ እንደው ከሁለቱ ኳሶች አንዱ ይቆጠራል ብለን ብናስብ እንኳን 2-0 ዩናይትድ ሊመራ የሚችልበት እና ተስፋ ልንቆርጥ የምንችልበት ሁኔታ ተፈጥሮ ነበር። ግን ተጫዋቹ 2 አስደናቂ ብሎኮችን ፈጽሞ ዩናይትድን ወደ ጨዋታው መልሶታል። ምናልባት እነኛን ጎሎች አስቆጥረው ቢሆን ኖሮ ብሎክ ያልተደረጉ ሙከራዎችን ዩናይትድ ስለማገገም እና እንደው ከጨዋታው አንድም ነጥብ ቢሆን ይዞ ስለመውጣት የማይታሰብ ነበር ማለት ነው እና እነኚህ 2 አስደናቂ የሆኑ ብሎኮች ባይኖሩ ኖሮ የቤንጃሚን ሼሽኮ ጎል ምናልባት ትርጉም ሊያጣ ይችል ነበር እና ለዩናይትድ 1 ነጥብ ይዞ መውጣት እንደው ትልቁ ተጠቃሹ ጎል ያስቆጠረው በ96ኛው ደቂቃ ላይ ሼሽኮ ቢሆንም ግን የሌኒ ዮሮን ደግሞ አስደናቂ የሆኑ ብሎኮች እንዲሁ ማድነቅ ይገባናል ማለት ነው እና ትላንት ሌኒ ዮሮ በጣም አስደናቂ ተጫዋች ነበር። ለሱም እንቅስቃሴ እንደዚሁ ክሬዲት መስጠት ይገባናል። ሌላኛው ግን የሴላሚንስ ጉዳይ ነው እና ይሄ ልጅ አስደናቂ ነው። በነገራችሁ ላይ ምናልባት እንደው በሴላሚንስ ጉዳይ ላይ ልክ እንደ ዴቪድ ደህያ በጣም ሪፍሌክሲቭ የሆኑ ቅጽበታዊ የሆኑ ኳሶችን ላይ መልስ ይችላል። ይሄ ልክ አሁን በማንቸስተር ሲቲው ግብ ጠባቂ ዶናሩማ የምናየው ማለት ነው። በጣም አስደናቂ የሆነች እንደው
ጎሉን በጣም ስትሬች አድርጎ ተለጥጦ ላይመልስ ይችላል። ምናልባት እንደዚህ አይነት አደገኛ የሆኑ ኳሶችን በጣም የሚቆረጡ ኳሶችን ተወንጭፎ እንደመመለስ አይነት ነገር ማለት ነው። እንደዚህ አይነት ተአምራዊ ኳሶችን ባይመልስም ግን ልጁ ቤዚክ የሆኑ ከአንድ ግብ ጠባቂ የምትጠብቋቸውን ነገሮች በሙሉ እያደረገ ነው የሚገኘው። ገና እድሜው ገና ነው ቤተሰቦቻችን። ሴላሜንስ አሁን በትላንትናውም ጨዋታ ላይ እንደዚሁ ያዳናቸው ኳሶች አሉ። ያዳናቸው ኳሶች እጅን በአፍ የሚያስጭሩ በጣም የሚያስገርሙ ኳሶች ሆነው አይደለም። እንደው በቃ ጎል የሆኑ ነበር፣ ገብተው ነበር። እነዚህ ኳሶችማ በበረኛው ከፍተኛ የሆነ ጥረት የወጡት የምትሏቸው ኳሶች አይደሉም። ግን ቤዚክ የሆኑ የጎል ሙከራዎችን ተጫዋቹ በፍጹም በተረጋጋ መንፈስ ነበር ሲያድን እና እንደዚሁ ሲቆጣጠራቸው የነበረው ማለት ነው። እና ከሁሉም ነገር በላይ አሁንም እርጋታውን አሳይቶናል ተጫዋቹ። በጣም ተረጋግቶ ነው እንግዲህ ኳስ ለቡድን አጋሮቹ ለማቀበል ሙከራ የሚያደርገው። አይርበተበትም፣ አይደናገጥም። ከእድሜው በላይ እርጋታውና በራስ መተማመኑ እንዳለው ሜዳ ላይ እንደዚሁ ትመለከታላችሁ። የተለያዩ ኳሶችን በተለይ አንድ ለአንድ እንዲሁ በተገናኘበት ወቅት በሆኑ አጋጣሚዎች ላይ በእግሩ ኳሶችን እንዲሁ ሲመልስ ተመልክተናል። ምንም አይነት የመረበሽ ስሜት እንዲሁ የለበትም ማለት ነው። ስለዚህ አሁን ይሄ ልጅ እያደረገ ያለው ነገር ከኦናና ያጠናውን መሰረታዊውን የሆኑ የግብ ጠባቂ ኃላፊነት በአግባቡ እየተወጣ ነው። ተዉት፣ ኤክስትራ የሆነውን ነገር ተዉት እና ይሄ በጣም የቅንጦት መመለሶችን ተዉና መሰረታዊ የሆኑት በአንድ በራስ መተማመን ዲስትሪቢሽኑ ኦፍኮርስ ቶታሊ ፐርፌክት ነው አለንም፣ ግን የሚቀረው ነገር አለ። ግን ጥሩ ነው፣ በደንብ እየተሻሻለ የሚመጣ በጣም ጥሩ ተስፋ ያለው ግብ ጠባቂ እንደሆነም ነው ትላንት ያሳየን ማለት ነው። እና የእሱንም እንደዚሁ እንቅስቃሴ ትላንት በደንብ ማሞገስና ማወደስ ያለብን ነው የሚመስለኝ። ስለዚህ ፀጉራም ሰው ደግሞ እናውራ ቤተሰቦቻችን። አሁን ይሄ ሰው እንግዲህ መነጋገሪያ ርዕስ ሆኗል። ዩናይትድ አሸነፈም ተሸነፈም ያው መወራቱ አይቀርም ስለዚህ ሰው። ትላንት ምናልባት ዩናይትድ አሸንፎ ቢሆን ኖሮ በቃ ይሄ ሰው ፀጉሩን ተቆረጠ ተብሎ ብዙ ይወራ ነበር። አሁንም ደግሞ ዩናይትድ ባለማሸነፉ ምክንያት ይሄ ሰው ፀጉሩን ሳይቆረጥ በዚሁ ቀጠለ ተብሎ መወራቱ ዞሮ ዞሮ አልቀረም ማለት ነው። በጣም የሚያስገርመው ግን ምን መሰላችሁ? ትላንት ይሄን ጨዋታ ላይቭ እንዲሁ እያስተላለፈ ነበር። በሚያስተላልፍበት ሰዓት በርካታ ሺህ ሰዎች ነው ሲከታተሉት የነበረው። አይ ቲንክ ወደ 200 ሺህ የሚጠጉ ሰዎች ላይቭ ሲከታተሉት ነበር። ትላንት ስነግራችሁ እኔ ከጨዋታው በፊት ወደ 1 ሚሊዮን ተከታይ ነበረው በኢንስታግራም። ቤተሰቦቻችን አሁን ቼክ ብታደርጉት ወደ 400 ሺህ አካባቢ ተከታይ አዳዲስ ጨምሯል። ይሄ ሰው በትላንትናው ቀን ብቻ ኦልሞስት ወደ ግማሽ ሚሊየን ሰው ተከታይ ነው የጨመረው ማለት ነው። ወደ 3 ነጥብ ወደ 1 ነጥብ 300 ሺህ ምናምን በጣም ወደ 1.4 የሚጠጋ ተከታይ። ይሄ ማለት በአንድ ቀን ብቻ ወደ 400 ሺህ የሚጠጋ ተከታይ ነው ግለሰቡ ያገኘው ማለት ነው በማንቸስተር ዩናይትድ ምክንያት። እና የእሱ ዝና የእሱ እውቅና አሁን እየጨመረ ሄዷል። ማንቸስተር ዩናይትድ ደግሞ እንግዲህ በጉጉት ሲጠብቀው የነበረው ክለቡ ለሱ ብሎ አይደለም የሚጫወተው ቲሙ። እሱ ግን መላው ዓለምን ትኩረት እየሳበ ነው የሚገኘው። እነ ስካይ ስፖርት ሁሉ ሳይቀሩ እያቀረቡት ነው እሱን ያለው። ቢዝነሱን እየሰራ ነው። በላይቭ ስርጭቱ ወቅት የተለያዩ ስፖንሰርሺፕ ማስታወቂያዎች ሁሉ ነበሩ እዛ ላይ ተለጥፈው ይታዩ ነበር። ሶ ቢዝነሱን በደንብ አድርጎ እሱ እያቀጣጠለ ነው ማለት ነው። ስለዚህ ትላንት ስሜቱን ሳየ ነበረው ይሄ ሰው ዩናይትድ አሁን እንዲያሸንፍ ይፈልጋሉ። ዩናይትድ ቢያሸንፍ እውነት ደስተኛ ነው ይሄ ሰው። በውስጡ ውስጥ ማንቸስተር ዩናይትድ ይሄ ነጥብ እንዲጥል ይሄ ሰው አይፈልግም ወይ? ምክንያቱም አንድ ዋይኒ ሮኒ የተናገረውን ነገር ላንሳ። ምን አለመሰላችሁ ሮኒ ስለዚህ ሰው እኔ ወደ ሌላ የአገሩ ጫፍ ልከው ነበር ይህን ሰው ባገኘው ብሏል ሮኒ። እንደዛቻም ይመስላል ያው በቀልድ መልክ ነው ግን የተናገረው። እጅግ ይሄ ሰው እያናደደኝ ነው አለ። አይምሮዬን ሁሉ እያበሳጨው ይገኛል ሲል ነው ሮኒ በምሬት የተናገረው። አሁን እኛ ስለ ካሪክ እና ስለ ዩናይትድ 5ኛ ተከታታይ ጨዋታቸውን ለማሸነፍ እየጣሩ ስለመሆናቸው እያወራን እንገኛለን አለ። ያው ለቢቢሲ ነው እሱ አስተያየት እየሰጠ ያለው አይደል። ነገር ግን ሁሉም ነገር ወደዚህ ሰው ፀጉር መቆረጥ ብቻ ሆነ። ሰው የሚያወራው ስለዚህ ሰው ብቻ ሆነ። እኛ ስለ ክለቡ ውጤትና እንደው ስለ ጨዋታው ግምገማ እናውራ ወይንስ ስለዚህ ሰው ፀጉር መቆረጥ እናውራ
ብሎ ሮኒ ጥያቄ ያነሳ ማለት ነው። እና ትላንት በምሬት ነው የተናገረው ማለት ነው። ዩናይትድ አምስተኛውን ጨዋታ ካሸነፉ እሱ በጣም ይበሳጫል ብዬም እገምታለሁ ብሎ ሲል ነው የኔን ግምት የተናገረው። በነገራችን ላይ ሮኒ ዩናይትድ ትላንት ቢያሸንፍ ይሄ ሰውዬ እንደው ጎል ሲቆጠርባቸው የተበሳጨ ቢመስልም ግን በውስጡ በጣም ዩናይትድ ቢያሸንፍ የሚበሳጭ ሰው እንደሚሆን እገምታለሁ አለ ሮኒ። ምክንያቱም በዚያ ጊዜ ዩናይትድ ቢያሸንፍ በድንገት የእሱ አስፈላጊነትና ሰዎች እሱን የሚመለከቱበት ፍላጎት ይጠፋል። ስለዚህ እሱም ቢሆን አይታይም፣ እሱም ቢሆን ላይቭ ቢወጣ የሚያየው ሰው የለም በዩናይትድ አምስተኛውን ጨዋታ ካሸነፈ በኋላ በማለት ነው ዋይኔ ሩኒ የገለጸው ማለት ነው። በሌላ አነጋገር ምንድን ነው መሰላቸው ልክ እንደ በጣም ቀንደኛ እንደሆነ ደጋፊ የዩናይትድን ማሸነፍ እንደሚፈልግ ደጋፊ ምናልባት ተጫዋቹ ዩናይትድ እንዲያሸንፍ የሚፈልግ ይመስላል እንጂ በውስጡ እሱ ኮንቴንት እየሰራ ስለሆነና የራሱንም ገቢ እያገኝበት ስለሆነ እውቅናውንም ያው እንደተመለከታችሁት 400,000 ኢንስታግራም ተከታይ አግኝቷል። በየጊዜው እያሳደገ ስለሆነ ለዩናይትድ ፍቅር ብሎ የሚያደርገው ነገር አይደለም። ከዚህ በኋላ ኢቭን የዩናይትድን ሽንፈት ሁሉ ሊመኝ ይችላል። ዩናይትድ ባላሸነፈ ብሎ በልቡ ጸሎት ሁሉ ሊያደርግ ይችላል ብሎ ነው ማለት ነው ሮኒ የዚህን ሰው ጉዳይ በዚህ መልኩ የገለጸው ማለት ነው። እና አይ ቲንክ አሁን አንዳንድ ደጋፊዎች አሁንም የሚጠሉት አሉ። አንዳንድ ደጋፊዎች ኢትስ ኦኬ በቃ ይሄን አለማድረጉ ወይ ፀጉሩን ማሳደጉ ወይ መቆረጡ ከዩናይትድ ጋር የሚያያይዘው ነገር የለም፣ መብቱ ነው፣ ፍላጎቱን ነው እያደረገ ያለው ብለው ነው አንዳንዶች የሚያነሱት። አንዳንዶች ደግሞ እንደው አቴንሽን እየሳበ ነው የሚገኘው ክለቡ ላይ መሰጠት ያለበት ትኩረት እስከ ጋዜጣዊ መግለጫ ድረስ ሁሉ ጥያቄ ሆኖ እስከ መነሳት ድረስ እየደረሰ ስለሆነ አቴንሽኑ የክለቡን አቴንሽን ዳይቨርት እያደረገ ነው የሚገኘው ብለው ይሉታል። አንዳንዶች ኢቨን በአካል ቢያገኙት ራሱ የዚህን ሰው ፀጉር ጨምድደው ቆርጦ ለመጣል የሚፈልጉ ሰዎች የዩናይትድ ደጋፊዎችም እንዳሉ እንዲሁ ከማህበራዊ የድረገጽ አስተያየቶች እንዲሁ መታዘብ ችያለሁ። ግን አሁንም ዩናይትድ ከዚህ ሰው ፀጉር ጋር ዓለም ሁሉ ትቀጥላለች ማለት ነው። አያችሁ እነ ባየር ሙኒክ፣ እነ ቦሩሲያ ዶርትመንድ፣ እነ ሪያል ቤትስ አድሚኖች፣ የማህበራዊ ድረገጽ አድሚኖች ስለዚህ ሰው ትላንት እያወሩ ነበር። በጣም የሚያስገርመው የሌሎች ክለቦችም እንዲሁ ትኩረት መሆኑ ነው። ያው የዩናይትድ ጉዳይ ብዙ ክለቦችን ትኩረት በመላው ዓለም ይስባል። አሁን እነ ዶርትመንድ ትላንት አሁን የባየር ሙኒክ አድሚን ምን ብሎ ነው የጻፈው? አሁንም ጊዜ አለህ አስብበት እና የባየር ሙኒክ ደጋፊ መሆን ትችላለህ እያሉት ነበር። ይሄ ማለት ያው ይገባቸዋል። የባየር ሙኒክ ደጋፊ ብትሆን እስካሁን ይሄኔ ቶሎ ትቆርጣለህ እኮ አይነት ነገር ነው የሚሰጠው ሲንስ። ኦፍኮርስ አዝናኝ ነው፣ ያዝናናል። ክለቦች እንደዚህ ተሳትፎ አድርገው በዚህ ጉዳይ ላይ አስተያየት ሲሰጡና ነገሩን ወደ ራሳቸው ጥቅም ሲያመጡት ትንሽ የማዝናናት ባህሪ ያለው ታስታውሳላችሁ። አስቶን ቪላም እንዲሁ አድሚን በሆነ ወቅት ላይ በተከታታይ ባሸነፉ ጊዜ ምን ብለው ፖስተው ነበር? ያ ፀጉሩን የማይቆረጠው ሰው እኮ ይሄኔ የአስቶን ቪላ ደጋፊ ቢሆን ኖሮ 2 ጊዜ ተቆርጦ ነበር አሉ። 2 ጊዜ ተከታታይ 10 ጨዋታ አካባቢ ነው 11 ነው ያሸነፉት አይደል? 2 ጊዜ ፀጉሩን ተቆርጦ ነበር ብለው የአስቶን ቪላ አድሚኖች በዚህ መልኩ አዝናኝ የሆነ ፖስተቱ ማለት ነው። አሁን ይሄ ክፋት የለም። እግር ኳስ አንዱ መዝናኛ የሆነ ነገር ነው። እንደዚህ አይነት ነገሮችን እንድንዝናናባቸው ነው እግር ኳስም የተፈጠረው ብዬ ነው በግሌ የሚያስበው። ይሄን ከክፋት አላየውም ግን ይህን ያህል ርዕስ መሆኑ እንደው የእንግሊዝና የዩናይትድ ብቻ አይደለም ርዕስ የሆነው የመላው አውሮፓ ነው ርዕስ የሆነው። የትልልቅ ክለቦች አድሚኖች ሁሉ ሳይቀር ፈን እያደረጉበት ነው። በተዘዋዋሪ ደግሞ ዩናይትድ ላይ ሞክ እያደረጉ ነው። ይሄን መካድ አንችልም። ይሄ ጉዳይ እንግዲህ አሁንም ይቀጥላል ማለት ነው። ዩናይትድ 5 ጨዋታዎችን በተከታታይ እስኪያሸንፍ ድረስ እንግዲህ አንዱ ይሄ ነው ከትላንቱ ጨዋታ የታዘብነው። ሌላው ቤተሰቦች እንደው ጠቅለል ላድርገውና ይሄን ጉዳይ እንዲሁ ስወጣ የእናንተን ሀሳብና አስተያየት ስለ ጨዋታው ያላችሁን ነገር በኮሜንት ልትነግሩኝ እንዲሁ ትችላላችሁ። የዩናይትድ ቀጣይ ጨዋታ አሁን የሚደረገው ከ13 ቀን በኋላ ነው በነገራችሁ ላይ። ስለዚህ ምናልባት ከ13 ከ12 ቀን በፊት ዩናይትድን አናየውም። ምክንያቱም ቀጣይ ቅዳሜና እሁድ የሚደረጉ ጨዋታዎች የኤፍኤ ካፕ ጨዋታዎች ናቸው። ዩናይትድ ደግሞ በጣም በጊዜ ነው ከኤፍኤ ካፕ ጨዋታዎች ውጪ የሆነው። ስለዚህ የምንወደውን ክለብ ለማየት ግዴታ 12 ቀን መጠበቅ እንደዚሁ ይኖርብናል ማለት ነው። ቀጣይ ስንመለስ የምናደርጋቸውን ጨዋታዎች ለመጠቆም
ከኤቨርተን ጋር አዌይ እንጫወታለን። ቀጣይ 5 ጨዋታዎቻችን እነኚህ ናቸው። ከክሪስታል ፓላስ ጋር እንዲሁ ሆም እንጫወታለን። በኦልድ ትራፎርድ ነው የምንጫወተው። ከዛ ከኒውካስል ጋር አዌይ እንወጣለን። ከዛ አስቶን ቪላን ሆም እናስተናግዳለን። ከዛ ደግሞ ከበርነመዝ ጋር አዌይ እንወጣለን። ከአምስቱ ጨዋታዎቻችን ሶስቱ አዌይ ናቸው። ኤቨርተን፣ ኒውካስል ዩናይትድ እና በርነመዝ ሁለቱን የፓላስ እና የአስቶን ቪላን ጨዋታ ብቻ በሆም ላይ እናደርጋለን ማለት ነው። እንቀጥል ቤተሰቦች። አሁን ደግሞ ከጨዋታ ትዝብታችን እንውጣና የዝውውር እና አንዳንድ የተያያዥ ጉዳዮችን መረጃዎች እንዲሁ ላድረሳችሁ። ትላንት የስካይ ስፖርቱ ጋዜጠኛ ኬቭ የሰጠው አስተያየት አለ። እንደው ለዩናይትድ የዝውውር መስኮት በጣም ወሳኝ የሆነው ነገር ምንድን ነው በሚለው ጉዳይ ምን ያህል ወደ አውሮፓ ሻምፒዮንስ ሊግ መመለስና መሳተፍ ክለቡን እንደሚቀይርና ለክለቡ በጣም አስፈላጊ እንደሆነ ነው እሱ መረጃውን ያቀረበው ማለት ነው። እና ዩናይትድ ግዴታ እስከ ቶፕ 5 መጨረስ አለበት ብሎ ተናግሯል። ይሄም ያለበት ምክንያት ያው ይገባቸዋል። አውሮፓ ሻምፒዮንስ ሊግ ላይ እንግሊዝ ክለቦች ኮታ አሁን ከፍ እያለ ነው፣ ውጤታማ ስለሆኑ በአውሮፓ መድረክ ላይ ማለት ነው። ስለዚህ የዘንድሮም ኮታ 5 ይሆናል ተብሎ ነው የሚጠበቀው። ስለዚህ ከ1 እስከ 5 የሚያጠናቅቁ ቡድኖች በአውሮፓ ሻምፒዮንስ ሊግ የመሳተፍ ሰፊ የሆነ እድል አላቸው ማለት ነው። በዛ ምክንያት ነው የስካይ ስፖርቱ ኬቭ እንደዚህ ሲል የገለጸው። አስባለው እስከ ቶፕ 5 የሚያጠናቅቁ ከሆነ በማንቸስተር ዩናይትድ ቀጣይ ሲዝን ላይ ትልቅ አስተዋጽኦ ወይም ትልቅ የሆነ ኢፌክት ይኖረዋል፣ ተጽዕኖ አለው ብሎ ነው እሱ የሚናገረው። ወደ አውሮፓ ሻምፒዮንስ ሊግ ገብተው ያጠናቅቃሉ 5ኛ ሆነው የሚጨርሱ ከሆነ አለ። ይሄ ደግሞ ለክለቡ በርካታ ሚሊየን ፓውንዶችን እንዲያገኙ በካዝናቸው እንዲገባ ያደርጋል ሲል ነው እሱ የሚገልጸው። ከአውሮፓ ሻምፒዮንስ ሊግ ተሳትፎ በጣም ከፍተኛ የሆነ ገንዘብ ዩናይትዶች የሚያገኙ መሆናቸውን ውድድሩ ላይ ሳይሳተፉ ነው 5ኛ ሆኖ ካጠናቀቁ በኋላ የሚያረጋግጡት ብሎ ነው እንዲሁ የተናገረው ማለት ነው። እንደ ምክንያት ሲያቀርበ ምን አለመሰላችሁ? ተመልከቱ አለ። አሁን በአዲሱ ፎርማት መሰረት አሁን ከአምና ጀምሮ እየተካሄደ ባለው የእንግሊዞቹ ቡድኖች ኢቭን ወደ ኖክአውት ስቴጅ እንኳን አልገቡም። የምድብ የማጣሪያ አይነት ጨዋታ ነው አሁን አድርጎ ያንን ያጠናቀቁት አይደል? ይህንን ጨዋታ አድርገው ካጠናቀቁ በኋላ እያንዳንዱ የእንግሊዝ ክለቦች ያገኙትን ገቢ ስትመለከቱ ነው እንግዲህ ዩናይትድ ምን ያህል ወደ አውሮፓ ሻምፒዮንስ ሊግ መመለስ በጣም ወሳኙ ነገር እንደሆነ የምትረዱት ሲል ማብራራቱን ይቀጥላል። ለምሳሌ ያለ ኖክአውት ስቴጅ ውስጥ እንኳን ሳይገቡ ማንቸስተር ሲቲዎች ከዚህ ውድድር 84 ሚሊየን ፓውንድ አግኝተዋል አለ። 84 ሚሊየን ፓውንድ። ከዚህ በፊት በነበሩ የውድድሩ ትሬንዶች እኮ ይህን ያህል ገንዘብ የምታገኙት ቤተሰቦቻችን ምናልባት የውድድሩ ሻምፒዮን ስትሆኑ ነው። አሁን ሲቲ ብቻ 84 አግኝቷል። ሊቨርፑል እንዲሁ 84 ሚሊየን ፓውንድ አግኝቷል። አርሰናል 83 ሚሊየን ፓውንድ ገቢ አግኝቷል። ቼልሲ 80 ሚሊየን ፓውንድ አግኝቷል። ትንሹ ቶተንሃም እንኳን 73 ሚሊየን ፓውንድ አግኝቷል ማለት ነው። አያችሁ እንደው ከቴሌቪዥን መብት ከደጋፊዎች ስቴዲየም ገቢ ምናምን ብንቆጥር እንኳን በዩናይትድ ቦታ አሁን አምና ሻምፒዮን የሆነው በዩሮፓ ሊግ ምክንያት ቶተንሃም ነው አይደል? የቶተንሃምን ገቢ እንኳን ይሁ ማለት 73 ነው። ዩናይትድ በቀላሉ የቶተንሃምን ገቢ በደንብ አድርጎ ያገኝ ነበር። ምናልባት ከነኚህ ክለቦች በላይም ሊያገኝ የሚችልበት እድል ነበር። ቶተንሃምን በኤሮፓ ሊጉ አሸንፎ አውሮፓ ሻምፒዮንስ ሊግ ተሳትፎ የሚያደርግ ቢሆን ኖሮ ማለት ነው። አያችሁ ገና አሁን ቀጣይ አትሊስት ቢያንስ እነዚህ ክለቦች 2 ጨዋታዎች አላቸው፣ የደርሶ መልስ ጨዋታ ማለት ነው። ከነኚህ 2 ጨዋታዎች ደግሞ ምናልባት ወደ 20 ሚሊዮን ፓውንድ ሊያገኙ የሚችሉበት እድል አለ። የሽልማት የስቴዲየም ገቢ የምትቆጥሩ ከሆነ ማለት ነው። እና በዚህ አውሮፓ ሻምፒዮንስ ሊግ እስከ ቶፕ 4 ወይ ደግሞ የመጨረሻዎቹ ግማሽ ፍጻሜ ተፋላሚ የምትሆኑ ከሆነ ኪሳችሁ እንዴት ሊሞላ እንደሚችል እና በጣም ጥሩ ገንዘብ ልታገኙ እንደምትችሉ ነው የስካይ ስፖርቱ ጋዜጠኛ ኬቭ ለማሳያነት በምሳሌ የገለጸው። ምን ያህል ቶፕ 5 ማጠናቀቅ ለዩናይትድ ወሳኝ ምንም ድርድር የሌለው የክለቡ አመራሮችም ለማይክል ካሪክ ሰጡት የተባለው ትልቁ ኃላፊነትና ስራ ክለቡን በአውሮፓ ሻምፒዮንስ ሊግ እንዲሳተፍ ማድረግ ነው ተብሎ የተቀመጠው በዚህ ምክንያት ነው ማለት ነው።
ወደ ዝውውር ዜናዎች እንደዚሁ እንለፍ። ዴይሊ ሜል ስፖርት ጋዜጣ ያወጣውን መረጃ ነው አሁን የምናየው። ዩናይትድ እና ቼልሲዎች በቀጣይ ክረምት የዝውውር መስኮት ላይ የትሮምሶን የ19 ዓመት አንዳንድ ቦታ ላይ 20 ዓመት ብለው ይገልጹታል የጋምቢያዊ የተከላካይ መስመር ተጫዋች ነው። አቡበከር ሰይድ ኬንት ተብሎ ይጠራል። ይህን ልጅ ለማስፈረም ሁለቱ ክለቦች ፍላጎት አሳይተዋል ተብሏል። ነገር ግን የስዊዱ የስዊሱ ወይንም ደግሞ የስዊዘርላንዱ ባዝል ተጫዋቹን ለማስፈረም ሙከራ እያደረገ ነው ተብሎ ተገልጿል። ከዛ ውጭ ሌላኛው የስዊዙ ቡድን ያንግ ቦይስም ተጫዋቹን ማስፈረም ይፈልጋል ተብሎ ነው እንደዚሁ የተገለጸው። ከሁለቱ ክለቦች ቀድመው በተለይ ያንግ ቦይስ የዝውውር ሂሳብ ሊያቀርቡ ተዘጋጅተዋል ነው እየተባለ ያለው ማለት ነው። እንግዲህ ይሄ ተከላካይ መስመር ተጫዋች ምንም እንኳን ቀድሞ ሊፈርም ቢችልም ለዩናይትድ ነገር ግን በስዊዘርላንድ እስከ ፌብርዋሪ 16 ድረስ ይቆያል ነው የተባለው። ወዲያው እንደፈረመ ሊመጣ አይችልም። ዘገባው የዴይሊ ሜል ስፖርት ነው። ከፈረመም እንግዲህ ዩናይትድን በሂደት ወደፊት የሚቀላቀል ነው የሚሆነው። አሁን ዩናይትዶች ይፈልጉታል ተብሏል። ዩናይትድ ተከላካይ እንደሚፈልግና ማርኬቱ ላይ እንዳለ ታውቃላችሁ። ሃሪ ማጓየር አሁን በዩናይትድ ቤት የቀረበለት አዲስ ኮንትራት ለመፈረም ያው ደሞዙን እንዲቀንስ ክለቡ ጠይቆታል። ከተቀበለው የመቆየት እድል አለው። ይቀበለው አይቀበለው ግን እስካሁን የታወቀ ነገር የለም። ስለዚህ ዩናይትድ ማጓየር ቆየም ወይ ክለቡን ለቅቅም ተከላካይ ማስፈረሙ እንደማይቀር ነው ሪፖርቶች እየጠቆሙ ያሉት። ወደ ቲም ቶክ ዘገባ ስናይ ፒኤስጂዎች በዩናይትድ ሲፈለግ የነበረውን የብራይተኑን አማካይ ካርሎስ ባሊባል ለማስፈረም የሚደረገውን ፉክክር ተቀላቅለዋል ብሏል። መቀላቀል ብቻ አይደለም ፉክክሩንም እየመሩት እንደሆነ ነው በቲም ቶክ በዘገባው ላይ ያሰፈረው። ቼልሲም የተጫዋቹ እንደዚሁ ፈላጊ ነው። በተለይ በባለፉት ጥቂት ሳምንታት በካርሎስ ባሌባ ዝውውር ላይ በጣም ንቁ ሆነዋል እነኚህ ሁለቱ ክለቦች ነው የሚለው ዘገባው። ምናልባትም ሁለቱ ክለቦች ከዩናይትድ ይልቅ እና ከሌሎች ክለቦች ይልቅ ባሊባን ለማስፈረም አክቲቭሊ እየሰሩ እና በጣም በንቃት እንቅስቃሴ እያደረጉ ያሉ ክለቦች ስለመሆናቸው ተጠቅሷል። ብራይተኖች ለዝውውሩ 80 ሚሊዮን ዩሮ ይጠይቃሉ ነው የተባለው። ከ80 እስከ 100 ሚሊዮን ዩሮ ከአምናው ፍላጎታቸው አንጻር ስናይ 80 ሚሊዮን ዩሮ ማለት ወደ 60 ሚሊዮን ፓውንድ አካባቢ ነው። 100 ሚሊዮን ዩሮ ማለት ወደ 80 ሚሊዮን ፓውንድ አካባቢ ነው ማለት ነው። ስለዚህ ከ60 እስከ 80 በፓውንድ በዩሮ ደግሞ ከ80 እስከ 100 ሚሊዮን ዩሮ ከዝውውር ይፈልጋሉ። ፔጂዎች ይህንን ገንዘብ ለመክፈል ፈቃደኛ ናቸው የሚል ሪፖርት ስም ቲምቶክ አክሏል። ባሌባ እንግዲህ አሁን በሚወጡ ሪፖርቶች መሰረት የዩናይትድ ፍላጎት እየተቀዛቀዘ ወደ ሌሎች ክለቦች የማምራት እድል እንዳለው ነው ዘገባዎች እየጠቆሙን ያሉት። በተያያዘ ዜና ዩናይትድ ሰሞኑን እንደሰማችሁት በቶናሌ ላይ ትኩረት እንዳደረገ እኛም መረጃዎችን በተከታታይ እንዲሁ ስናደርሳችሁ ቆይተናል። የሳንድሮ ቶናሌ የዩናይትድ ዝውውር ጉዳይ እንደዚሁ በቀላሉ የሚታይ ሩመር እንዳልሆነ በጣም ጠንከር ያለ ፍላጎት ከዩናይትድ በኩል አሁን በተለይ እየመጣ እንደሆነ ዘገባውን ስናደርሳችሁ ቆይተናል። አሁን ግን እንደ ማይክ ግሬዝ አገላለጽ ከሆነ ዩናይትዶች ቶናሌን በዝውውር አጀንዳቸው ከፍተኛ ቦታ ላይ ያስቀምጦታል። ምናልባት በቀዳሚነት አማካይ ቦታ ላይ ሊያስፈርሙ ከሚፈልጉት ተጫዋች መካከል አንዱን ቶናሌ ያደርገውታል የሚል መረጃን ይዞ ወጥቷል። 25 ዓመቱ ነው። ይህ ጣሊያናዊ የተከላካይ አማካይ ስፍራ ተጫዋች በኒውካስል ዩናይትድ በኩል ያለው ቆይታ አሁን ተጫዋቹ እንዲሁ የተረጋገጠ አይደለም። ክለቡም በቀጣይ ክረምት ላይ ሊሸጠው ወደ ገበያ ሊያቀርበው ከወዲሁ ያሰበ ነው የሚመስለው። አሌክሳንደር አይዛክ ለቋል። አጠቃላይ የኒውካስል ፕሮጀክት ፌል እያደረገ ነው ተብሎ ነው ትልልቅ ተጫዋቾች ክለቡ ሊለቁ እንደሚችሉ የተነገረው። ቶናሊ ደግሞ ከነኛ መካከል አንዱ ይሆናል ነው የተባለው። ጁቬንትስ ይሄን ልጅ ሊያስፈርም ከፍተኛ ፍላጎት አለው። ኮንክሪት የሆነ ኢንተረስትም እንዳላቸው ተገልጿል። ግን እንደና አርሰናል እና ማንቸስተር ሲቲም የመሳሰሉ ክለቦች በዚህ ተጫዋች ዝውውር ፉክክር ውስጥ መግባታቸው ዩናይትድን ጨምሮ ለጁቬንትስ ዝውውሩን ለመፈጸም አስቸጋሪ ያደርግባቸዋል ተብሎ ተገልጿል። ከፍተኛ የዝውውር ገንዘብ ስለሚጠየቅበት ቶናሊም ቢሆን እንግዲህ ወደ ማንቸስተር ዩናይትድ ለመምጣት በክለቡ ከተያዙ
እንደነ ኢሊየት አንደርሰን እና አዳም ዋርተን የዝውውር ኢላማዎች ተርታ የተካተተበት ሰሞን እንደሆነም ነው ሪፖርቶች እየጠቆሙ ያሉት። ክለቡ የተለያዩ ቡድኖች እየፈለጉት እንደሆነ ነው ተጫዋቹ አሁን እየተረዳ ያለው። ቶናሊ በኒውካስል ዩናይትድ በክለቡ እንደማይቆይም ተጫዋቹ አሁን እርግጠኛ የሆነ ይመስላል። በተለይ ዩናይትዶች ይህን ተቀዳሚ ዝውውር ኢላማ ያደረጉት በካሳሜሮ ምክንያት ነው። ካሳሜሮ በጣም ወሳኝ የሆነ ዲፌንሲቭ ሚድፊልድ ተጫዋች ነው ለዩናይትድ። ግን አሁን ቀጣይ ክረምት ሲመጣ ከክለቡ ጋር ይለያያል፣ ኮንትራቱ ያበቃል። ይህን ሰምተናል፣ ቤተሰቦች ተረጋግጧል ኦልሞስት። ስለዚህ ሪዮ ፈርዲናንድ እንደተናገረው ካሳሜሮን አሳምኖ በዩናይትድ ተጨማሪ ኮንትራት መስጠትና ማቆየት የሚቻል አይሆንም። የሚቻለው የእሱን የረዥም ጊዜ ተተኪ ቢያንስ ለቀጣዮቹ 6-5 ዓመት መጫወት በሱ ብቃት መጫወት የሚያስችል የፕሪሚየር ሊግ ልምድ ያለው የአውሮፓ ሻምፒዮንስ ሊግ ልምድ ያለው የዲፌንሲቭ ሚድፊልድ ተጫዋች ማስፈረም ነው። ለዚህም ቦታ ደግሞ በጣም ፊት የሚያደርግ እና ሁሉንም ክራይቴሪያዎች ቲክ የሚያደርግ ተጫዋች ቶናሌ በመሆኑ ምክንያት ነው ዩናይትድ የዝውውር ራዳሩን ወደዚህ ተጫዋች ያዞረው ተብሎ ነው የተነገረው። ሲያስፈርሙት ልጁን 55 ሚሊዮን ፓውንድ ነው ኒውካስሎች የከፈሉት በ2023 ላይ። አሁን ግን ኒውካስሎች ይህን ልጅ ለመሸጥ ከፈለጉ የገዙበትን ዋጋ ምናልባት እጥፍ ይጠይቃሉ። ከእጥፍ በላይ ተብሎ ነው የተገለጸው። ይሄ ማለት ከ55 ሚሊዮን ፓውንድ ግዢ እጥፍ ከጠየቁ ከ100 ሚሊዮን ፓውንድ በላይ ለቶናሊ ዝውውር ከማንቸስተር ዩናይትድ እና ከሌሎች ክለቦች እንደሚፈልጉ ነው የተዘገበው። ቤተሰቦች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቤተሰቦች እስካሁን ያስኮላችሁ መረጃዎች ለዛሬ እነኝህን ይመስላሉ። ነገ እንገናኛለን በሌሎች አዳዲስ ጉዳዮች ላይ። እስከዛ ሰላም ሁኑ ባይ